ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 21 ወይም ሜይ 29 23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶ ኮሜንት ላይ አስቀምጡልን። አብራችን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 182 ብር ከ95 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲም ተገዝቶ 162 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 154 ብር ከ19 ሳንቲም ተገዝቶ 157 ብር ከ27 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 132 ብር ከ68 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 114 ብር ከ39 ሳንቲም ተገዝቶ 116 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ58 ሳንቲም ተገዝቶ 111 ብር ከ77 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 131 ብር ከ03 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ86 ሳንቲም ተገዝቶ 156 ብር ከ93 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ49 ሳንቲም ተገዝቶ 110 ብር ከ66 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 212 ብር ከ93 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 185 ብር ከ34 ሳንቲም ተገዝቶ 189 ብር ከ66 ሳንቲም የተሸጠ ነው። በንግድ ባንክ 180 ብር ከ46 ሳንቲም ተገዝቶ 184 ብር ከ07 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 245 ብር ከ85 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 213 ብር ከ53 ሳንቲም ተገዝቶ 217 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ22 ሳንቲም ተገዝቶ 207 ብር ከ28 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 233 ብር ከ31 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 202 ብር ከ16 ሳንቲም ተገዝቶ 206 ብር ከ21 ሳንቲም የተሸጠ ነው። በንግድ ባንክ 193 ብር ከ74 ሳንቲም ተገዝቶ 197 ብር ከ62 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 49 ብር ከ82 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 44 ብር ከ92 ሳንቲም ተገዝቶ 45 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ98 ሳንቲም ተገዝቶ 42 ብር ከ81 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 591 ብር ከ59 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ88 ሳንቲም ተገዝቶ 513 ብር ከ95 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ41 ሳንቲም ተገዝቶ 503 ብር ከ28 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ79 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 17 ብር ከ08 ሳንቲም ተገዝቶ 17 ብር ከ42 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ36 ሳንቲም ተገዝቶ 16 ብር ከ69 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ91 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ61 ሳንቲም ተገዝቶ 1 ብር ከ65 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ03 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ84 ሳንቲም ተገዝቶ 25 ብር ከ34 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ32 ሳንቲም ተገዝቶ 22 ብር ከ77 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 48 ብር ከ75 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ91 ሳንቲም ተገዝቶ 44 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ09 ሳንቲም ተገዝቶ 41 ብር ከ91 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ42 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 258 ብር ከ20 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 476 ብር ከ14 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ50 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 486 ብር ከ13 ሳንቲም የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ98 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 64 ብር ከ86 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ42 ሳንቲም ተገዝቶ 9 ብር ከ61 ሳንቲም የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ19 ሳንቲም ተገዝቶ 1 ብር ከ21 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲም ተገዝቶ 88 ሳንቲም የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ።